በታሪክ ውስጥ ብዙ ሀብት አይታችኋል፣ ግን እንደዚህ አይነት የወርቅ ብዛትስ? አሁን የምትመለከቱት ነገር 7 ቶን ወርቅ በአንድ ህንፃ ውስጥ ሲሆን ምን እንደሚመስል ነው። ፈጣን የእንግሊዝ ዲያኮምፓ ዴ ጄሱስ ውስጣዊ ቀረጻ፣ ከሮም የተሰወረ የወርቅ ጣሪያ፣ በሜክሲኮ የሚገኝ የሞት ወለል ያለው ቤተ መቅደስ እና በጦርነት ወድሞ የተነሳ የዩክሬን መንፈስ፣ ለሺህ ዓመታት ሚስጥር ሆነው የኖሩት እና የወርቅ የተበለጡት የዓለማችን 10 እጅግ ቅንጡ አብያተ ክርስቲያን ውስጥ ጉዞ ልንጀምር ነው። የመጀመሪያዋ ቤተ ክርስቲያን የተሰራችው በአሳማ ስብ ተደብቆ በመጣ የቅዱስ ሰው አስክሬን ነው። ቪዲዮን እንዳትዘሉት፣ እያንዳንዱ ቤተ ክርስቲያን ያስደነግጣችኋል። ሙሉውን በማየት ወዝ ጉድ ኤቭሪባዲ። ዛሬም እንደተለመደው ወደ እናንተ ቀውጤና ቤንግን ቪዲዮችን ይዤላችሁ መጥቻለሁ። እኔ ካርሎስ ነኝ። እንደተለመደው ሙሉን ቪዲዮን በማየት ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ስጡ። እንጀምር። አንደኛ ማርቆስ ባዛሊካ ቬኒስ ጣሊያን ውስጥ የተመሰረተበት ዘመን በ828 ዓመተ ምህረት ለመጀመሪያ ጊዜ ተገንብቷል። አሁን ያለው ቅርጽ በአብዛኛው ከ11ኛው ክፍለ ዘመን ጀምሮ ነው። በአናስታይን አርኪቴክቸር በምስራቅና በምዕራብ ጥበብ መካከል ያለ ልዩ ድልድይ ነው። ቤተክርስቲያኑ የወርቅ ቤተክርስቲያን የሚል ቅጽል ስም ያገኘው በውስጡ ባለው ግዙፍ የወርቅ ሞዛይክ ምክንያት ነው። በድምሩ ከ8000 ካሬ ሜትር በላይ የቤተክርስቲያኑ ውስጠኛ ግድግዳዎች ጉላልተኞች በወርቅ ቅጠል በተሸፈኑ ሞዛይኮች ያጌጡ ናቸው። የቤተክርስቲያኑ ግንባታ ዋና ምክንያት የቅዱስ ማርቆስ አስክሬን ለማስቀመጥ ሲሆን የቬኒስ ነጋዴዎች በግብጽ በአሳማ ስብና በአትክልት ደብቀው አስክሬኑን በሙስሊም ባለስልጣን እጅ አምልጠው ማምጣታቸው ይነገራል። ይህ ድራማ ታሪክ የቬኒስ ቸርች ታሪክ። ሁለተኛ ቅዱስ ጆን ኮ ካቴድራል ቫሌታ ማልታ ሀገር ውስጥ በ1572 እና በ1577 ዓመተ ምህረት መካከል ተገንብቷል። የውጩ ገጽታ ወታደራዊና ቀላል ሆኖ ሳለ የውስጥ ማስዋቢያው በ17ኛው ክፍለ ዘመን ከፍተኛ ባሮክ ነው። የወርቅ ሚስጥር ካቴድራሉ የተገነባው የመስቀል ጦረኞች ዋና ቤተ መቅደስ እንዲሆን ነው። የውስጡ ግድግዳዎች በሙሉ ከመሬት እስከ ጣሪያ በእውነተኛ ወርቅ ቅጠል ተሸፍኖ እጅግ የላቀ ቅንጦት ደረጃዎችን ያሳያሉ። በውስጡ ያሉት የጸሎት ቤቶችን እያንዳንዳቸው በተለያየ የሀገር የጥበብ ዘይቤ ወርቅ ተጊጠዋል። አስደናቂው ታሪክ ቤተክርስቲያኑ የወርቅ ቅንጦት የያዘው በወቅቱ የነጮች ባላባቶች በባህር ንግድና በጦርነት ያከማቸው ሀብት ማሳያ ነው። ወለሉ በሙሉ ደግሞ 400 ያህል መቃብሮች ያሉት ሲሆን እያንዳንዳቸው በከበሩ እብነ በረዶች ድንጋዮች ተሰርተው ላይን የሚስብ የሞት ምንጣፍ ፈጥረዋል። ሶስተኛ ኢግሌዥያ ዴላ ኮምፓኛ ዴ ጄሱስ ኩዌቶ ኢኳዶር የተመሰረተ በ1605 ዓመተ ምህረት ግንባታው ተጀምሮ በ1565 ዓመተ ምህረት ተጠናቋል። የስፔን ባሮክ ከሙደጃር የሞሪሽ ተጽዕኖ እና በአካባቢው የስነ ጥበብ ዘይቤዎች ጋር የተቀላቀለ ቤተክርስቲያኑ በ5 ቶንና በእያንዳንዳቸው አባባል በ7 ቶን ወርቅ የተጌጠ ሲሆን የውስጠኛው ክፍል ሙሉ በሙሉ ማለት ይቻላል በወለሉ እስከ ጉልላት በወርቅ ቅጠል ተሸፍኗል። ይህ በላቲን አሜሪካ ከሚገኙ እጅግ ወርቃማ አብያተ ክርስቲያን አንዱ ያደርገዋል። የኢየሱሳዊ በደቡብ አሜሪካ ያስፋፉት ኃይልና ሀብት ምልክት ነው። የወርቅ ማስቀመጫው ውስብስብ በሆኑ ቅርጻ ቅርጽ ላይ የተሰራ ሲሆን በውስጡ የኢንካ ስነ ጥበብ የሚመስሉ ምልክቶች ያካትታል። ይህም ክርስትና እንዴት ከአካባቢ ባህል ጋር እንደተዋሃደ ያሳያል። የጉልላቱ ውስጠኛ ክፍል በቅርብ በማሳያ የወርቅ ብዛትና ብሩህነት ነበር። አራተኛ ሳን ፍራንሲስኮ ቤተክርስቲያን ፖርቶ ፖርቹጋል የተመሰረተበት ዘመን በ14ኛው ክፍለ ዘመን ተመሰረተች። ነገር ግን የወርቅ ማስዋቢያ የተጨመረው በ17ኛው ክፍለ እና በ18ኛው ክፍለ ዘመን ነው። የውጭው ክፍል የጎቲክ ሲሆን ውስጡ ደግሞ እጅግ ያጌጠ ባሮክና የወርቅ ሚስጥር
በውስጧ ወደ 200 ኪሎ ግራም የሚጠጋ የወርቅ ቅጠል እንደተጠቀመ ይገመታል። ይህም በፖርቹጋል በሚገኙ እጅግ ውብ የወርቅ ማስዋቢያዎች አንዱ ነው። ቤተክርስቲያኑ በወርቅ የተሞላች በፖርቹጋል በብራዚል የወርቅ ዘመን በነበረበት ጊዜ ነው። አስደናቂው ታሪክ ቤተክርስቲያኗ ለፍራንሲስኮ መነኮሳት የተሰራች ስትሆን መነኮሳቱ በድህነት ቃል ኪዳን ቢገቡም የቤተክርስቲያኑ ውብ ግን እጅግ ሀብታም ነው። ይህ ንጽጽር ምድረ ሀብታም ለአምላክ ክብር ይውላል የሚለው አስተሳሰብ ያንጸባርቃል። ወደ 200 ኪሎ ወርቅ የሚል ቃል በመጠቀምና የውስጡን ከባድ የቅርጻ ቅርጽ ስራ በማቅረጥ ማሳየት የወርቁን ጥበብ ማድነቅ። አምስተኛ ቴምፕሎ ዲ ሳንቶ ዶሚንጎ ፑላ ሜክሲኮ ውስጥ ነው። በ17ኛው ዘመን ተገንብቷል። ኒው ስፔን ባሮክ የወርቅ ሚስጥር በተለይ ካፔላ ዴል ሮዛሪዮ የተሰኘው የጸሎት ቤት የሜክሲኮ ባሮክ ዘመን ድንቅ ስራ ሲሆን ሙሉ በሙሉ ማለት ይቻላል በ24 ካራት ወርቅ ቅጠል እና በሚያንጸባርቁ የእብነ በረድ ድንጋዮች ኦኒክስ ያጌጠ ነው። አስደናቂው ታሪክ ጸሎት ቤቱ የተሰራው ለድንግል ማርያም ክብር ሲሆን በውስጡ ያሉት የወርቅ ማስጌጫዎች እጅግ ውስብስብና በብዛት ስለሆኑ የዓለም 8ኛ አስደናቂ ነገር የሚል ቅጽል ስም ተሰጥቶታል። የጸሎት ቤቱ መብራትና የወርቅ ማንጸባረቂያ ቅርጾችን እያደረጉ ይገኛሉ። ስድስተኛ ሳንታ ማሪያ ማጆሬ ባዛሊካ ጣሊያን ውስጥ ነው። ሮም የተመሰረተበት ዘመን በ432 ዓመተ ምህረት ተመሰረተች። የሮም አራት ታላቅ ባዛሊካው አንዷ ነች። ጥንታዊ ክርስቲያን እና ሮማንስክ ከባሮክ እና ከህዳሴ ዘመን ቅይጥ ጋር። የወርቅ ሚስጥር የዋናው ጉባኤ አዳራሽ ጣሪያው በ15ኛው ክፍለ ዘመን በወርቅ ተለብጦ የተሰራ ሲሆን ይህ ወርቅ ታሪካዊ ጠቀሜታ አለው። አስደናቂው ታሪክ ጣሪያው ለመስራት የዋለው ወርቅ ክርስቶፈር ኮሎምበስ አዲሱ ዓለም አሜሪካ ለመጀመሪያ ጊዜ ወደ ስፔን ንጉሳዊ ቤተሰብ በላከው ሁለት ውስጥ የተወሰደ ነው። ይህ ቤተክርስቲያን የአውሮፓና የአሜሪካን ታሪክ በወርቅ የሚያገናኝ ድልድይ ነው። የጣሪያው ዝርዝር በሚያሳይበት ጊዜ ወርቁ የመጣበት ቦታ ታሪክ በመጥቀስ ላይ ይገኛሉ። ሰባተኛ ካዛን ካቴድራል ሴንት ፒተርስበርግ ሩሲያ ውስጥ የተመሰረተበት ዘመን በ1001 እና በ1811 ዓመተ ምህረት መካከል ተገንብቷል። ሩሲኛ ክላሲዝም በሮም በሚገኘው ቅዱስ ጴጥሮስ ባዛሊካ ተመስሎ የተሰራ ነው። የወርቅ ሚስጥር ምንም እንኳን የውጭው ክፍል በወርቅ ባይሸፈንም በውስጡ በኩል ያሉ ግዙፍ አዶ ማስቀመጫና የተቀደሱ ዕቃዎች በከፍተኛ የወርቅ ብዛት ያጌጡ ናቸው። ወርቁ በሩሲያ ኦርቶዶክስ እምነት ውስጥ ያለው መንፈሳዊ ሀብት ያንጸባርቃል። አስደናቂው ታሪክ ቤተክርስቲያኑ በ1812 የናፖሊዮን ጦርነት ወቅት የሩሲያ ድል ምልክት ሆኖ አገልግሏል። የሩሲያ ታላቁ ጄኔራል ሚካኤል ኩትዞቭ እዚህ ተቀብረውበታል። ይህም ቦታው የመንፈሳዊና ወታደራዊ ክብረ በዓል ማድረግ ያደርጓል። ስምንተኛ ኦስትሮግ ገዳም ሞንቴናግሮ የሚባል ሀገር የተመሰረተበት ዘመን በ17ኛው ክፍለ ዘመን በቅዱስ ባሲል ኦፍ ኦስትሮግ ተመሰረተ። ከገደል ከተፈለፈሉ የዋሻ አብያተ ክርስቲያናት። የወርቅ ሚስጥር ምንም እንኳን ከወርቅ የተሰራ ቤት ባይሆንም በገደል ውስጥ ያለው የጸሎት ቤት ውስጥ የቅዱስ ባሲል ቅርጾች የተቀመጡበት ሳጥን በወርቅና በብር ተሸፍኗል። የዋሻው ውስጠኛ ክፍል ደግሞ በከፍተኛ የእምነት ምልክት በወርቅ ቅጠል በስዕሎችና በቅርጻ ቅርጾች ተጌጧል። አስደናቂው ታሪክ ገዳሙ በዓለም ላይ ካሉ እጅግ ተአምረኛና አስቸጋሪ መዳረሻ ያላቸው የሃጅ ማዕከላት አንዱ ነው። ወደ ተራራው ዳርቻ ተፈልፍሎ የተሰራ ሲሆን የእግዚአብሔርን ታላቅነት ለማሳየት ነው። ሰዎች
ወደ ስፍራው በእግራቸው በባዶ እግራቸው በመጓዝ ታላቅ እምነት ያሳያሉ። 9ኛ ቮንክ ካቴድራል ኢስፋ ኢራን የተመሰረተበት ዘመን በ1606 እና በ1655 ዓመተ ምህረት መካከል ተገንብቷል። የፋርስ ኢራን ኢስላማዊ ጥበብና የአርመን ኦርቶዶክስ ጥበብ ውህደት። የወርቅ ሚስጥር የውስጠኛው ክፍል በወርቅ የተሸፈነ ነው። በተለይ ጉልላቱ፣ ግድግዳዎቹ በየወርቅ ቅጠል ቅቦቹ እና በደማቅ ቀለም የተቀቡ ናቸው። የወርቁ አጠቃቀም በባህላዊ የአርመን ቤተክርስቲያን ይልቅ የፋርስ መስጊዶች ይመስላል። አስደናቂው ታሪክ ይህ ካቴድራል የተመሰረተ በአሻ አባስ አንደኛ አማካኝነት በቱርክ የተፈናቀሉ አርመናውያን ስደተኞች በኢራን እንዲሰፍሩ ሲፈቀድ ነው። ስለዚህ የባህል ውህደትና ስደትና አማኝነታዊ መቻቻል ምልክት ነው። 10ኛ ቅዱስ ማይክል ወርቃማ ጉልላት ገዳም ኪየቭ ዩክሬን የተመሰረተበት ዘመን በመጀመሪያ በ12ኛው ክፍለ ዘመን ተገንብቷል። የዩክሬን ባሮክ እና ባዛንታይን የወርቅ ሚስጥር የቤተክርስቲያኑ 7 የወርቅ ጉልላቶች የኪየቭን ሰማይ መስመር ይቆጣጠራሉ። ገዳሙ የውስጥ ማስዋቢያው በወርቅ ሞዛይኮኖች በወርቅ በተበለጡ ቅርጻ ቅርጾች ያጌጠ ነው። አስደናቂው ታሪክ በ1930ዎቹ በሶቪየት አገዛዝ ሙሉ ፈርሶ ነበር። ነገር ግን በዩክሬን ነጻነት በኋላ በ1990ዎቹ ወደ ቀድሞ ክብሩ በተሟላ ሁኔታ ተመልሷል። ስለዚህ የሀገራዊ መነሳትና መንፈሳዊ ትንሣኤ ምልክት ነው። የዛሬ ቪዲዮአችን ይህን ይመስላል። ቀጣይስ እንዴት አይነት ቪዲዮ ይሰራላችሁ? ከምን ሀገር ከምን ባህልና ከምን ቦታውን ይምረጡልን። እኔ ሪሰርች አድርጌ እሰራላችኋለሁ። መልካም ጊዜ